ምንድነው የምታደርጊው? ቆይ በዚህ ሰዓት ወዴት እየሄድሽ ነው ያለሽው አክስቴ? የሆነ ነገር እያደረግሽ እንደሆነማ ግልጽ ነው። እስቲ እናያለን። እንዴት አመሸሽ ህክመት ጉንዘር? እዚህ ምን ታደርጋለህ አንተ ልጅ? አንቺ እዚህ ምን እያደረግሽ ነው ያለሽው? በዚህ ሰዓት እንደዛ አይነት ቦታ ማን ልታገኝ? ከጓደኛዬ ጋር ቀጠሮ አለኝ። ምን ነው? ነፍሰ ገዳይ እንዳልሆነ ተስፋ አደርጋለሁ። ምንድነው የምታወራው? የምን ነፍሰ ገዳይ ነው? በግልጽ ላናግርሽ እየሞከርኩ ነው አክስቴ። እንድታውቂ የሚፈልገው ነገር አለ። የቀረውን ገንዘብ ልትከፊ ከሆነ ተይ። የላክሽው ሰውዬ ስራውን አልጨረሰም። አትታለይ። ታሲኔን ሸር ላይ አሁንም ቢወጣል። ወይኔ አምላኬ፣ ገንዘቤ ከሰረ ማለት ነው? እንደዛ ነው? ውሃ በላው ማለት ነው? ማለት ነው። ጂሃን ስሚኝ፣ አሁን 5 ሰዓት ሊሆን ነው። እስቲ ያለሽበትን ቦታ ተመልከች። ለአንቺ የሚሆን አይደለም። ማንን ነው የምትጠብቂው? ከማን ጋር ልትገናኝ ነው? በግልጽ ንገሪኝ አክስቴ። ጂሃን፣ እኔ ያላገባው ሴት ነኝ። ስለዚህ በፈለኩት ሰዓት መውጣትና መግባት እችላለሁ። የፈለኩትን ሰው ማግኘት እችላለሁ። በቃ የፈለኩትን አደርጋለሁ አይደል? እንዲህ በቀላሉ እዚህ የምመልሽ ከመሰለሽ በጣም ተሳስተሻል። አልቶ ይሄንን ነገር በቀላሉ አልቶ። ስለዚህ አታድክም። የጠየቅኩሽን በቀጥታ መልሽልኝ። ከማን ጋር ልትገናኝ ነው? ገዳዩ መጥቷል። ኒያል ማሬ፣ ነይ ነይ እባክሽ ረጋ በይ። ነይ እዚህ ተቀመጪ ውዴ። ጂሃን ሻንሳላንን አወቅሽ አይደለ? ኒያል በስም ብቻ ነበር የማውቀው። ስለተዋወቅን ደስ ብሎኛል። ጂሃን ኒያል፣ በዚህ ሰዓት እዚህ ድረስ ስላመጣሁሽ በጣም ይቅርታ፣ ግን የዶላር አካውንት ስላልነበረኝ የጥሬ ገንዘብ መክፈል ስለነበረብኝ አንቺን ያስቸገርኩሽ። ይሄንን አንቺ ያዢ እሺ። እንኪ መልካም ምሽት ይሁንልሽ። እሺ መልካም አደር ጂሃን። በቃ ስጭኝ ይሄንንም። ውይ ይቅርታ፣ አንቅ ያስኩት አይደል? አይ ችግር የለውም። ምን እየተፈጠረ ነው? ምን ልታደርጊ ነው ወይዘሮ ህክመት? ምንም ነገር አልገባኝም። ከምንም ነገር በላይ ጂሃን እንዲጠራጠር አልፈልግም። እሺ ኒያል፣ ምን እንዳይጠራጠር ነው የፈለግሽው? ያው እነዚህ ሰዎች ወረኛ ስለሆኑ ሄደው ለሱምሩ ይነግሯታል። ሄደው ኒያል ከህክመት ጋር ነበረች ይሏታል። ብቻ ምንም የሚያወሩበት ምክንያት መስጠት አልፈልግም። ሱምሩ የምንጣፍ ቤታችን ውስጥ የምትሰራው ሱምሩ ናት? አዎ አለቃዋ ሱምሩ። እንዴት ግን እሷ ከባለቤት መጥፋት ጋር ምን ያገናኛታል ታዲያ? ያው እኔ የምጠራጠረው ነገር አለ። ወደ 80% ያህል እርግጠኛ ነኝ ብዬ አስባለሁ። ወይዘሮ ህክመት በግልጽ መናገር ትችላለሽ? እዚህ ድረስ ያመጣሽኝ ያንቺን ልብ ወለድ ልሰማ አይደለም። እርግጠኛ ሳትሆኚ ወይንም ጊዜን እያጠፋሽ ከሆነ ምንም አይነት ትዕግስት የለኝም። ጥርጣሬሽን ልታወሪ ከሆነ የጠራሽኝ ተነስቼ እሄዳለሁ። እንደዚህ ዝም ብለሽ ስታይኝ ዝም ብዬ መለፈልፍ አይነት ሰው መስልሻለሁ? ወይዘሮ ኒያል ንገሪኝ እስኪ፣ እንደዛ ነው የምመስልሽ? ቆይ ባለቤትሽ የት ነው ያለው? ያለበትን ማወቅ አትፈልጊም እንዴ? በቅርብ ጊዜ ኤቲኤሞችን እንደተጠቀመ ግልጽ የሆነ ማስረጃ አለ። ሰውየው ምንም ገንዘብ የለው። እሱ እንደዛ አይነት ሴት የሚያሳድድ ይመስልሻል ወይ? ንገሪኝ እስኪ፣ ሰውየው የት ነው? ስለሱ የምታውቂው ነገር አለ እንዴ? ቆይ እውነቱን ለመናገር እንኳን እርግጠኛ አይደለሁ። ምናልባት ተገሎ ሊሆን ይችላል፣ የሆነ ቦታ ተቀብሮም ሊሆን ይችላል፣ ወይስ ወንዝ ውስጥ ነው የጣሉት። ምንድነው የምታወሪው ህክመት? ባለቤትሽ ተገሏል እያልሽኝ እኮ ነው። ምንም አላውቅም፣ ግን የምጠረጥረው ነገር አለ። የት ነው ያለው? እና ምንድነው የጠረጠርሽው ነገር? ባለቤትሽ ጠፍቶ ከሆነ ማን ነው ሊጠቀም የሚችለው? እኔ እጠቀማለሁ። ሱቁን ሸጥኩትና ሁሉንም ገንዘብ አጠፋሁት። ማን ነው ደግሞ ሱቁን ይገዛሽ? ወይዘሮ ህክመት መልሱን የምታውቂው ጥያቄ ለምን ትጠይቀኛለሽ? ከኛ ጋር እኮ አብረሽ ነበርሽ። ወንድምሽ ራሱን ሊገዛ ፈልጎ መጥቶ ነበር። እረሳሽው እንዴ? ታሲን ዩኒሸርሊን የገዛው? አዎ እሱ ነው የገዛው። እና አሁን የሱቁ ባለቤት ማን ነው? ንገሪኝ እስኪ። ሱምሩ ሻንሳላን። አይደለም፣
ሱምሩ ዴቬሬስሊ። ኧረ እባክሽ ባለቤትሽን የገደለችው ስምሩ ነች እያልሽኝ ነው? እንደዛ ነው ወይዘሮ ህክመት? ወይዘሮ ኒሃል እንዲገባሽ እንዴት አድርጌ ላስረዳሽ? እሷ ገላ ይሆን በሰው አስገድለው እርግጠኛ አይደለሁም፣ ግን ይሄ ሰውዬ ጠፍቷል። ትሰሚኛለሽ? እኔ አንቺን በሆን ግን ታሐሲንንም ሱምሩንም በፍጹም አልምራቸውም ነበር። እኔ እሱን አደርጋለሁ። ይቅርታ ወይዘሮ ህክመት፣ ግን የምታወሪው ነገር ግራ የሚያጋባ ነገር ነው። እባክሽን ተቀመጭ። እሺ እቀመጣለሁ። ቀጥይ። የሆነ ነገር ጠይቅሽ እስቲ ወይዘሮ ኒሃል። ያንቺ ባለቤት ግን ለምንድን ነው ሱምሩን ቤት ውስጥ ያስገባት? አንቺም ብሆን ታሐሲንና ሱምሩን እከታተላቸው ነበር። እኔ አባቴን አላውቅም ነበር። ታሐሲን አጎት፣ ወንድም፣ አክስት ማንም ሰው አልነበረኝም ነበር። የቀረውን ደግሞ ታውቀዋለህ። ትንሽ ልጅ ነበርኩኝ። እወድሻለሁ ያለኝን ሰው ሁሉ በቀላሉ አምንና አቀብል ነበረ። ከዛ በኋላ ሳሜት እሱም እወድሻለሁ አለኝ። አዎ እወድሻለሁ ብሎኝ ነበረ፣ ግን ደግሞ ውሸቱን ነበር። አይወደኝም ነበር። ለጂሃን ጥሩ እናት እንደመሆንለት ስላሰበ ነው ያገባኝ። አሁን ይህን ሁሉ እየተረዳ ያለው ታሐሲን፣ ይኸውልህ በህይወቴ ለመጀመሪያ ጊዜ እኔ ከምንም በላይ አንድ ሰው የእውነት እንደሚወደኝ አወቅኩ። እሱም ደግሞ አንተ ብቻ ነህ። እኔም በማንነት የምትወደኝ አንተ ብቻ። እና ምን እንደማስብ ታውቃለህ? ሱምሩ ሰው እኮ ነሽ። አንቺም እንደ ማንኛውም ሰው ሁሌም ቢሆን ደስተኛ መሆን ይገባሻል። አንቺም ማፍቀር አለብሽ እላለሁ። እናንተን እወድሃለሁ ከምታስበው በላይ በጣም ነው የምወድህ ታሐሲን። እውነቴ ነው ታሐሲን፣ እወድሃለሁ። ከአንተ ፍቅር ይዞኛል የምር። መቼም አትለየኝ ታሐሲን። እባክህን ብቻዬን አትተወኝ። ያላንተ በጭራሽ አይሆንልኝም። አይዞሽ፣ የትም አይሄድም፣ የትም አይሄድም። ወንድም ታሐሲን መቼም ቢሆን ሰው ጥሎ አይሄድም። አድርጎትም አያውቅም፣ ወደፊትም አያደርጉ። ምንም አታስብ፣ የትም ጥሎን አይሄድም። እሺ ማናችሁም ልታስቆሙኝ አትችሉ። ጂሃን አባዬ፣ ምንድነው ነገሩ? ተረጋጉ። አባዬ ምን ተፈጠረ? ወይኔ ምንድን ነው? ሀሪካ ተረጋጊ። እባክህን አትበር ልጄ፣ እየነገርኩህ ነው። ስማኝ፣ አንተን ነው የምልህ። ስማኝ፣ እንደብዳትሁን ቡንያሚን አባዬ ተረጋጋ እስቲ እባክህን፣ ተረጋጋ። እባክህ ተረጋጋ። ችግር የለም ጂሃን፣ እንዳትወጣ። ምንም ችግር የለም። በቃ ተረጋጉ። ጂሃን ተው፣ ነገርኩህ እንዳትወጣ። ጂሃን አሪፍ መጥቻለሁ። እሺ ጥሩ፣ እንኳን ደህና መጣህ። በደንብ እንድሰማ ይፈልጋለሁ። አንዳንድ ነገሮችን ልንገርህ። በዓለም ውስጥ አስጠሊቶ ቤተሰብ ናችሁ። ሁላችሁም በደንብ አድርጋችሁ አዳምጡ። ታሐሲን ወንድሜ በጥይት ተመቷል። በጣም በክፉኛ ነው የተጎዳው። እኔ ደግሞ የእናንተ እጅ እንዳለበት እርግጠኛ ነኝ። በደንብ እኛ አይደለንም አልኩ። ምንም አይገባህም። አንተ ዝም በል። ምንም መልስ እንዳሰጠኝ ስራ ማዳመጥ ብቻ ነው። ከዚህ በኋላ ራሳችሁን፣ ልጆቻችሁንና ንብረቶቻችሁን ጠብቁ። እያንዳንዱ ነገሮቻችሁን ልነጥቃችሁ ተመልሼ መጥቻለሁ። እሺ ለመልክ ስል ብቻ ያልከውን ነገር እረሳለሁ። አቁም። ዝም በል። አንተ እንዴት ብትደፍረኝ ነው ያለኔ ፍቃድ እህቴን ስም የምትጠቅሰው? ንገረኝ እስኪ። እህትህ ብትሆንም ለእኔ ከማንም በላይ የምወዳት ሴት ነች። እሺ የልጄ እናት ነች። የልጄ እናት ናት የምለውን ትሰማለህ? አታስበው። ሰማኸኝ?
ከመልክ ልጅ የለህ። መልክም ያንተ አይደለች። ተግባባን? እናያለን። ምንም የሚታይ ነገር የለም። መልክ የለችም፣ ልጅም የለህም። ተረዳኸኝ? መልክን ቃል ገብቼላት ነበር። በፍጹም ካንተ ጋር እንደማልጣላ ቃል ገብቼላት ነበር። ግን ትዕግስቴን እየተፈታተንከኝ ያለው አሁን ምንም ምርጫ የለኝ። ልጃችን በሰላም መኖር እንዲችል ብዬ የምችለውን ነገር በሙሉ አድርጌ ነበር። ትሰማኛለህ አይደል? ኖ እኔ እናንተ እስካሁን ድረስ ሰላም መሆን አልቻለም። ይገባል? ጦርነት የምትፈልግ ከሆነ እንዋጋለን። ምንም ወደ ኋላ ማፈግፈግ የለም። በለው። አሪፍ። አሁን አሪፍ ሀሳብ ነው ያመጣው። እናያለን እንግዲህ ከዚህ በኋላ የጦርነቱ ፊሽካ ተነፍቷል። አንድ ደግሞ ሌላ ነገር አለ። እንዳልከው ይህንን ያደረገው የኔ ቤተሰብ አባል ከሆነ ዋጋ እንዲከፍል እንደሚደረግ ቃል ገባለሁ። አባትም ቢሆን እንኳን ማለት ነው? አዎ አባቴም ቢሆን። በጣም አሪፍ። ከዚህ በኋላ የጦርነት ፊሽካ ተነፍቷል። በጣም አሪፍ። እና ወጣ ሲል በሆነ ነገር ሳንስማማ እንደማያውቁ ማወቄ ነበር። ሙሉ ንግግራችን በቪዲዮ አለ። አባትም ቢሆን እንኳን ማለት ነው? አዎ አባቴም ቢሆን እንኳን። ቆይ አንዴ፣ ጦርነት ማወጅ ማለት ምንድን ነው? አልገባኝም። መሊክ ሌላ ምንም አማራጭ አልሰጠኝም። እንዴት ነው ሌላ ምንም አይነት ምርጫ አልሰጠኝ? ከዚህ በላይ ማድረግ የሚችለው ነገር የለም። ምንም ማድረግ አልችልም። ጦርነት ልታውጅ ነው ማለት ነው? ያውም ወንድሜ ላይ። ቱግባ የአደጋው ሪፖርት መዝገብ ውስጥ መግባቱን አረጋግጥ። ካልሆነ ፖሊስ ጣቢያ ደረስ በልና አምጣ። እሺ። እነዚህ ታሲኒን ሸርሊ ክፍል ውስጥ የሚገቡ ናቸው። ከነርሱ ኦዝሊም ጋር ተነጋግሬ ነበር። እነዚህን አምጪ ብላኝ ነው። ነርስ ኦዝሊም ገና አልመጣችም። እሺ ስትመጣ ንገራት። ሲመቻት መታኔ ልታናገረኝ ትችላለች። እሺ እነግራታለሁ። አመሰግናለሁ። ምንም አይደለም። ሰላም ሴቪሌ፣ እንዴት ነህ ናዚም? በሰላም ነው ወደ ሆስፒታል የመጣኸው? ምን ገጥሞህ ነው? በሰላም ነው። አንዱ ደንበኛ የመኪና አደጋ አጋጥሞት ነው። ለስራ ፈልገው ነበር። በዛውም ልጠይቀው ብዬ ነው የመጣሁት። አንቺ መቼም ታሲንን ለመጎብኘት ነው እዚህ የመጣሽው? አዎ። ጃሃን ነግሮሃል ማለት ነው? አይ ጃሃን አይደለም፣ ነርሶቹ ሲያወሩ ሰምቼ ነው። ያው ትንሽ የሆስፒታል ነው። በጣም ተጎድቷል እንዴ? ወይኔ አምላኬ፣ ትዕግስቱን ስጠኝ እባክህ። የማይረባ ሰውዬ። ናዚም ቆይ አንዴ። ስማ ወንድሜ፣ ለዚች ልጅ ቃል ገብቼላት ነበር። እሺ ቃል ገብቼ ነበር፣ ግን ወደ ቀኝ ስዞር አለ፣ ወደ ግራም ስዞር አለ፣ የትም ቤድ አለ። ምንድነው? ቆይ ጉዱ አልገባኝም። ንገረኝ፣ ምን ፈልገህ ነው? ንገረኝ። እኔ ደንበኛዬን ለማግኘት ነው የመጣሁት። ተው፣ ደንበኛ ምናምን እያልክ አትፎግር። አሁን እውነቱን ተናገር በቃ። እሺ በል፣ ምንም መዋሸት አያስፈልግም። እሺ የእውነት እንነጋገር። እንዳናገረኝ የምትለው ነገር ካለ አዳምጥሃለሁ። ያንን ተው፣ እሱ ያለፈ ታሪክ ነው። ችግር የለም። ትሰማኛለህ አይደል? ግልጹን ንገረኝ ብቻ፣ እናወራበት እስኪ። ይኸውልህ እየተረዳኝ ከሆነ ስለምፈልገው ነገር እናወራብን። እኔ ብሄድ ይሻላል። ሴቭ ላይ አምላክ ከአንቺ ጋር ይሆን። ይሄ ሰውዬ በጣም ከባድ ነው። አልገባኝም። አንተ ሰውዬ ምን ለማለት ፈልገህ ነው? ሴቭ ላይ ለምንድነው እንደዚህ አልከት? ንገረኝ እስኪ። ለምንድነው እንደዚህ የምትላት? ንገረኝ እስኪ። አንተ ሰውዬ ጤነኛ አትመስለኝም። ስማ አንተ ሰውዬ፣ የሆነ ነገር ልንገርህ። ስለማታውቀው ስለ እኔ ባታወራ ደስ ይለኛል። አንድ ቃል ባተለፍስ ጥሩ ነው። እሺ የምልህ ግልጽ ነው። ከሴቭ ላይ የማትርቅ ከሆነ ግራና ቀኝ እንዳትለይ ነው ማድረግ። ይሄ እንዳረሳ። በአስቸኳይ ሕክምና ያስፈልግሃል። በጣም ትልቅ ችግር አለብህ። አዎ ትክክል። አንተ ነህ ችግሬ። እዚሁ ስለመፈታ ደግሞ እንዳታስብ። እሺ ተረጋጋ ብያለሁ እኮ ተረጋጋ። እሺ ተረጋጋው በቃ። ለምንድነው ራስህ የምታወዛዙ? አንተ ማትረባ። ንገረኝ እስኪ። ውጣ። ልቀቀኝ እባክህ። አንተ ደግሞ ልቀቀኝ። ምን አይነት ደነዝ ነው እባካችሁ? ያ ሰውዬ ሴቭ ላይ ሊያናግራት እየሞከረ ነበር። በቃ አልቻልኩም። ይኸው ነው። ምን ማድረግ ነበረብኝ? ንገሩ። ልጄ ሆስፒታል ውስጥ መሆናችን አትርሳ እንጂ ተረጋጋ እባክህ። ደሜን አፈለው። ሊቀይርለት እንደሆነ ልነግራችሁ ነው የመጣሁት። ወደ ሌላ ክፍል ትወስዱት ነው እንዴ? አዎ። ወደ ማጋገሚያ ክፍል ነው? አዎ። ታሲን ደህና ነው ማለት ነው? ምንድነው? አምላክ ይመስገን። ሴቭ ላይ
አረ ነቅተዋል። ወንድም ታሲ ተነስቷል። አዎ ተነስቻለሁ ወንድሜ። ታሲን በጣም ነው እኮ ያስጨነቅን ብታይ። በጣም ሱምሩ ውዴ፣ ትናንትና ማታ እጄን ያዘኝ ሰው እንደነበረ ተሰምቶኛል። እንዳትተወኝ ይላል፣ መቼም አልተውህም ይላል እና ለዛም ብዬ ተመልሼ መጣሁ። ጥሩ አድርጋል። እንኳን ደህና መጣ። እንኳን ደህና መጣሽ። እንኳን ደህና መጣ ወንድሜ። አመሰግናለሁ። ቶሎ ዶክተር ጋር ደውልና መጥቶ እሺ አለቃ። ስማ ልጄ፣ ገንዘብ መልስልኝ። መልስልኝ። ምንም ገንዘብ የለም አቶ ሳሜት፣ ምንም የለም፣ አልቋል። ስማኝ፣ የሌለ ገንዘብ ደግሞ መመለስ አልችልም። ነው እንዴ? እሱ የኔ ችግር ነው ታዲያ። አሁን ገንዘብ መልስልኝ ብያለሁ። ምንም የምናቋርጠው ጥብረት የለንም እኮ። ሰውየው በህይወት አለ። ከሁለት ቀን በፊትም ሆነ ከሁለት ቀን በኋላ ለውጥ አያመጣም። ትንሽ ብቻ ታገስ። ሪፋት፣ ለመሆኑ ግንባሬ ላይ ጅል የሚል ጽሑፍ ተጽፏል እንዴ? ንገረኝ እስኪ እባክህ። ሰውየው ላይ ሌላ ሰው ተኮሰበት፣ ጭራሽ ቤቱ ግልብጥብጡ ወጣ። አንተ ደግሞ ስራህን ለማቆም ሐሳብህን ቀየርክ። አይደለም አቶ ሳሜት፣ ስለምን ስራ ነው? ምንም አይደለም ልጄ፣ ለሪፋት ስራ ሰጥቼው ነበር። ከዛ ግን ሐሳቤን ቀየርኩኝ። እሺ በቃ አሁን ግን የከፈልኩትን ገንዘብ አልመለሳለኝ። አሁን ተነጋግረን ልንግባባ ነው። ችግር የለም። በቃ አንተ አትጨነቅ። ምንም ችግር የለም። ጨርሰናል። ምንድነው እያልክ ያለው? ምን ብለህ ነበረ? ተናገራ። በደቂቃ ውስጥ ሐሳብን ቀየርክ ማለት ነው። ለነገሩ ሐሳብን ብትቀይር ራሱ ቀብድ የከፈልከው ገንዘብ የለም። ተረዳኸኝ? ሰውየው የሚለው ልክ ነው አባዬ። ሐሳብን ስለቀየርክ ቀብድ የከፈልከው መመለስ አይጠበቅባችሁ። ስማ፣ ታሲኔን ሸርሊ ልትገለው ነበር። አቶ ጃሃን፣ እኔ የሚደረገውን ላደርግ እየሞከርኩ ነበር። ያው ጣቢያ የሚያጋጥሙ ነገሮችን ታውቃለህ። ፖሊስ ጣቢያ ለጥያቄ ትፈልጋለህ ብለው አገኙኝና ወሰዱኝ። ከዛ በኋላ አሳድረው ጠዋት ላይ ለቀቁኝ። እና አላደረግከውም ማለት ነው? ያው ከሁለት ቀን በኋላ አደርገው ነበር። እንግዲህ አቶ ሳሜት ሐሳቡን ቀይሯል፣ እንደሰማኸው ማለት ነው። ስማ፣ ዞር በል ከዚህ አንተ። ሪፋት ሂድ አልኩህ እኮ ልጄ። ይህንን ሰውዬ ተወው በቃ። መደረግ ያለበትን አድርገናል እኮ በቃ። ዝም በል በቃ፣ ዝም በል። ምን እያደረግክ ነው ልጄ? እንዴ አንተ ምን ሆነሃል? አብደሃል? ምን ሆነሃል አንተ ልጅ? ምን አብጃለሁ? በአንተ ምክንያት ነው እብድ የሆንኩት። ይሄን እወቅ። ነፍሰ ገዳይ ሆነ ቁጭ አልክ ማለት ነው አባዬ። እኔ ነፍሰ ገዳይ አይደለሁም ብዬሃለሁ። አይገባህም እንዴ? ስንት ጊዜ ልንገርህ? ታሲል ላይ የተኮሰበት ሰውዬ ደግሞ ተው እስቲ በቃ። ከዚህ በፊት ስለዚህ ነገር አልተነጋገርንም እንዴ? ምንም እንዳልተፈጠረ አንተ ምንም ብታደርግ አባቴ ነው ብዬ አስቤ ዝም አልኩ። ከኑ ጋር እንታረቃለን ብዬ አልነገርኩም ነበር? እና እሺ አላልክም ነበር እንዴ? ከሰውየው ጋር ተስማምታል ነበር። ከዛ ደግሞ ዞር ብለህ ነፍሰ ገዳይ ቀጠርክ አባዬ። እንዴት እንደዚህ ታደርጋለህ? ቀጠርኩት እኮ ነው በቃ። ስማ፣ እኔ ገዳይ አይደለሁም። ስማኝ፣ ያ ታሲን የሚባል ከንቱ እኮ ስንት ዓመት የኖርንበትን የአያታችንን ቤት ነው የወሰደው። እንጀራችንን ነው የነጠቀን። ሆቴላችንን ሳይቀር ነጥቆናል። ምን ያልወሰደብን ነገር አለ? አይገባህም እንዴ? ሌላ አማራጭ የለም? አዎ። ሰው መግደል እንዴት መፍትሄ ሆኖ ይታያል አባዬ? እንዴት? ትክክል፣ መገደል አለበት። አንተ እኮ ሁሌም ቢሆን የልጅነት ጀግና ነበርክ አባዬ። ለእኔ ሁሉ ነገር የነበርክ። እንዴት እንደዚህ ታደርገኛለህ? እንዴት ትዋሸኛለህ አባዬ? በጣም ነው የምታሳፍረው። ከሚገባው በላይ በጣም ነው ያፈርኩህ አባዬ። ስማኝ ልጄ፣ እናንተ ሰዎች ምስጋና ቢሶች ናችሁ። በጣም ታሳፍራላችሁ። ለዛ ለማይረባ ታሲን ስትል እንዴት አባትን እንደዚህ ትናገራለህ? ማፈሪያ! ሁላችሁም ምስጋና ቢስ ናቸው። እኔ ምስጋና ቢስ? አዎ ነህ። አሳፋሪዎች ናቸው። አንተ ለምን ታሳፍረው? በጣም ታሳፍራለህ። የአንተ ልጅ በመሆኔ በጣም ነው ያፈርኩት። እሺ ትሰማኛለህ? በአንተ ስም በመጠራት ያፈርኩኝ። በጣም ታሳፍራለህ። ውጣልኝ ከዚህ ማፈሪያ! ሁላችሁ ማፈሪያዎች ናቸው። አሁን ደግሞ ምን ፈልጋ ነው? ምንድነው ነገሩ? ወይዘሮን ያህል ካሜራዎች ይዛ መታለች። እኔ ምን አውቃለሁ ታዲያ? እኔ አልገባኝም። ይሄኛው አይደለም እንዴ? የዲዳ ማርሰናል ዩልሜት ዝግጅት ዛሬ ነበር እኮ። አዎ፣ ከዛ የመጣ ጋዜጠኛ ነው የሚሆነው። ተዘጋጅተሃል? ወይዘሮን ያህል አሁን ልንጀምር ነው። ቀጥታ ስርጭት ስለሆነ ምንም እንዳትጨነቂ። ችግር የለውም፣ አልተጨነኩም። እንግዲህ ሱቁን ሸጠሽ ሄድሽ። አሁን ምን ፈልገሽ ነው ደግሞ? ገንዘባችንን ወስደሽ ሄድሽ። ሰላም ውድ ተመልካቾቻችን፣ ዛሬ ከኒያል ፔክዳር ጋር እገኛለሁ።
ፕሮግራማችን ላይ ለመገኘት የፈለገችው ባለቤቷ ድንገት ከቤት ወጥቶ ከጠፋ ረጅም ጊዜ ስለሆነ ነው። ወይዘሮ ኒያላ ዛሬ ፖሊስ ጣቢያ ሄደሽ ነበር። የተፈጠረውን ነገር አጠር አድርገሽ ለተመልካቾቻችን ልትነግሪያቸው ትችያለሽ? እሺ፣ አንተም እንዳልከው ዛሬ ጠዋት ስለ ጉዳዩ ላጣራ ፖሊስ ጣቢያ ሄጄ ነበር። ቀደም ብዬ ባለቤቴ እንደጠፋ አመልክቼ ነበር፣ ግን እስካሁን ድረስ ምንም አዲስ ነገር ሊነግሩኝ አልቻሉም። የሆነ ነገር እንደሆነ እርግጠኛ ስለሆንኩኝ ዛሬ በድጋሜ ፖሊስ ጣቢያ ሄድኩኝ። ተገድሎ ይሆናል ብለሽ አስበሽ ነው? አዎ አስቤያለሁ። ምናልባት ባለቤቴን ገለውት የሆነ ቦታ ጠላውት ሊሆን ይችላል። ምንድነው ነገሩ ደግሞ? ሌላ ምንም ሊሆን አይችልም። መቼም የምትጠረጠሪያቸው ሰዎች ይኖራሉ አይደለ? ግን ያው ስም አለመጥቀስ ይቻላል። አዎ የምጠረጥራቸው ሰዎች አሉ፣ ግን እኔ ስም ከመጥቀስ ወደ ኋላ አልልም። ወይኔ አምላኬ ወይ! ወይዘሮ ኒያላ እባክሽ ስማኝ። እዚህ የምታየው እኔ በሌለውበት ሱቄን የወሰደብኝ ያ ታሲን የሚባል ሰውና ያቺ ፍቅረኛዋ ተብዬ ሱምሩ ናቸው። እነሱ ናቸው ይህን ሱቅ የወሰዱብኝ። ይቅርታ፣ ምንድነው እያልሻለሽ? አልገባኝም። ምንድነው? እድሜሽ ረዥም ነው። ልክ ስጠራሽ መጣሽ። ስማችንን እንደዚህ ማጥፋታችን እሺ? ዝም ብላ እያዋሸችን ያለችው ወይዘሮ ሱምሩ አንቺ ነሽ? እባክህ መቅረጻቸውን እንዲያቆሙ ማድረግ ትችላለህ? ምን እያደረክ ነው? ቀረጻውን ማስቆም አትችልም። ይቅርታ እሺ። አንዴ እኔ ለፖሊስ ስማችሁን ሰጥቻለሁ። ከዚህ በኋላ ምንም አታመጭም እሺ? ሱምሩ ወይዘሮ ኒያላ ምንድነው እያልሽ ያለሽው? ደግሞ ሱቁን ወሰዱብኝ እያልሽ ነው ያለሽው? ምንድነው? አንቺ ራስሽ ነሽ ለታሲን ሼርሊ መሸጥ ፈልጋለሁ ያልሽው አይደል እንዴ? ባለቤቴ ጥሎኝ ስለሄደ ሱቁን ልሽጠውና ላስተምር ያልሽው አንቺ ራስሽ አልነበርሽ እንዴ? አሁን ምን ተገኘ? ቆይ ወይዘሮ ኒያላ ይሄ እውነት ነው እንዴ? ቆይ እውነት ይሁን አይሁን ምን ለውጥ ያመጣል? ቆይ ባለቤቴ እንደሆነ አሁን ጠፍቷል እኮ ጠፍቷል። ሱምሩ ወይዘሮ ኒያላ ይህንን ማሳየት አንችልም። ለዚህ የሚሆን ማስረጃ የለሽም? አለኝ፣ ማስረጃ አለኝ። የዚህ ሴትዮ ፍቅረኛ ሱቁን ገዛላትና ከዛ እሷ ስራ አስኪያጅ እንድትሆን አደረጋት። ሌላ ምን ማስረጃ ያስፈልጋል? ሷት ወይዘሮ ዲዳም ጋር ደውል። ጨርሰናል በቃ። አመሰግናለሁ። አንድ ጊዜ አልጨረስኩም እኮ። ቆይ አንዴ። ወዴት ነው የምትሄዱት? ቆይ ላሳያችሁ። ወይዘሮ ኒያላ ይኸውልሽ፣ የተጨናነቅሽ ትመስልሽ። ልክ ልትሆኚ ትችያለሽ፣ ግን እንደዚህ ማድረግ አትችይም። እሺ ይኸውልሽ፣ የእኔ ስራ ቦታ መጥተሽ ስማችንን የሚያጠፋ ነገር ስትናገሪ ዝም ብዬ ላይሽ አልችልም። እባክሽን። ስማችንን የሚያጠፋ ነገር? እድሜ ለባለቤትሽ። አይኖቼን ከፍታልኛለች። እሺ አንቺን በደንብ ታውቅሻለች። ህክመት ናት። ባለቤቴ የት ነው ያለው? ሱምሩ ምንድን ነው ያደረግሽው? ቆይ ግን ቆይ ይህን ነገር በቀላሉ አልተውም። እሺ አገኝሻለሁ። ሁላችሁንም አገኛችኋለሁ። ታያላችሁ። አንላቀቅም። ይህንን አስታውሽው። ጓደኛሽ ደግሞ ነው። ሁሌም በመኪና ስቴጅ ደግሞ አብሮሽ ነው ያለው። ታስታውሻለሽ አይደል? የኔ ቆንጆ በጣም ይበርዳል። እንሂድ አይደለ? አንተ መሄድ ትችላለህ። አይ የትም አልሄድም። አንቺን ጥዬ እንዴት? ሴቪ ላይ እባክሽ እንደዚህ አታድርጊ። እስኪ በእኔ ቦታ ሆነሽ አስቢው። አንቺ አልተረዳሽውም እንጂ ልጁ እንዴት ሲያይሽ እንደነበር እኮ በዓይኔ አይቻለሁ። ተረጀኝ እንጂ። ኖህ ዝም በል በቃ። ቆይ ግን በልጅነቷ አባቷ እየደበደበ ያሳደጋት ልጅ እንደዚህ ነው የምታደርጋት? ንገረኝ እስኪ ኖህ። ባገኘው አጋጣሚ ልጅ ሆና ያሳለፈችውን ቁስል እንድታስታውስ ነው የምታደርጋት? እንደዛ ነው? ጭንቅላቴ ውስጥ የሚጮህብኝን ድምጾች በስንት ትግል እንዳስቆምኳቸው ነግሬሃለሁ። ለእኔ ምቾትና ሰላም ያለው አንተ ጋር ብቻ እንደነበረም ነግሬሃለሁ። ሴቪ ላይ ያለብኝን ቁስል ለማዳን በሞከርኩኝ ቁጥር ለምንድን ነው ግን ወደዛች ፈሪና ደካማ ልጅ የምትመልሰኝ? ምንም አልገባኝም። ያልከኝን ታስታውሳለህ? ብቸኝነትና መፍራት፣ ያሳለፍከው ጊዜን ማሰብ፣ እናትህ። አሁን በዚህ ሰከንድ ከዚህ መሄድ አለመቻሌ ለኔ ትልቅ ስቃይ ነው። ለአንተ ደግሞ የመጨረሻ እድል ነው። ሴቪ ላይ ይገባኛል። በጣም ነው የማመሰግነው ወንድም። ባለቤትህን ሰላም በልልኝ። መልካም ቀን ይሆንልህ። ቻው። እሺ ጂሃን፣ የአሪፋት ተብዬው ታሲን የኔ ሸርሊ ሲተኮስበት በቁጥጥር ስር ውሎ ነበር።
ስለዚህ አባትህ ጥፋተኛ አይደለም። እሱ ታስሮ ባይሆን ኖሮ ያደርገው ነበር። እውነት ነው። አሁን ምንድን ማደርገው? እሺ ወንድሜ፣ አሁን ምንድን ማድረግ ያለብኝ? በጣም ደክሞኛል አባዬ። ኤሳት አክስቴ በእውነት በጣም ሰልችቶኛል። ምን በሆን ይሻለኛል? ጂያን ስማኝ ወንድሜ፣ መፍትሄው እኮ ግልጽ ነው። አንተና ሜሌክ ከሁሉም ሰው ርቃችሁ የራሳችሁን ህይወት መጀመር አለባችሁ። ሌላ ምንም ምርጫ የላችሁ። እንደዛ ቀላል ቢሆን ደስ ባለኝ ነበር። እውነቴን ነው። አንድ ችግር ብቻ አይደለም፣ ትከሻዬ ላይ ሺህ ችግሮች ነው ያሉት። የመሌክ ወንድም ነው። እሱንስ ምን ላድርገው? ሰውየው እኮ እብድ ነው። ይረብሻል፣ ያስፈራራል። ምን እንደሚያደርግ አይታወቅም። የለየለት እብድ እኮ ነው። አውቃለሁ። የዚህን ሰውዬ ነገር ምንድን ነው የምናደርገው? የገዳዩን ማለትህ ነው? አዎ ወንድሜ፣ ገንዘቡን ወስዶት ነበር። ለገንዘቡ ሲል ሊያደርገው ነበር ማለት ነው። ምን ይሻላል? በራሱ እስኪያዝ ድረስ ቁጭ ብለን እንጠብቀው ነው? ምንድነው ማድረግ ያለብን? ሰውየው እንደዚህ በነጻነት መንቀሳቀስ ይችላል ብዬ አላስብም። ሰምተሃል? ፖሊሶች እየተከታተሉት ነው። አባትህ ደግሞ አባዬ እሱ እንዳለበት ይታወቃል አይደል? ከበስተጀርባ ያለው እሱ እንደሆነ ይደረስበታል። ምንም መፍትሄ እየታየኝ አይደለም። ናዚ አልገባኝም። ቆይ ለምንድን ነው አልገባኝም። እነሱ ግን ለምንድን ነው እንደዚህ የሚያደርጉት? ሁልጊዜ ችግር ውስጥ መግባት ግዴታ ሆኖ ይሰማቸዋል። ወንድሜ እውነት ልነጋገር ከተባለ ለጊዜው ወንጀል አልተፈጸመም። ማንም ሰው አልተጎዳም። አዎ ለጊዜው ልክ ነህ። ናዚ ቆይ ምን ነው? አይ ምንም አይደለም ጂያን፣ ከትራፊክ ጋር ተጋጭቼ ነው። አታስብ። ወይ ናዚ ወንድሜ፣ እሺ ምን እያልክ ነው? በአንተ ልተማመን እችላለሁ አይደል? የሚደረገውን ነገር በሙሉ አድርገን ጨርሰናል። ያለቀ ጉዳይ ነው። ያለቀ ጉዳይ ማለት ተፈቷል ማለት አይደለም። እናም ከአንድ እብድ ጋር ከተገኘ ከዛ በኋላ የማያልቅ ችግር ስትፈታ ልትገኝ ትችላለህ። እሱስ ልክ ነህ። በእውነት አንተ ትክክል ነህ ወንድሜ። ሙሉ ህይወትን ለመቀየር አንድ አጋጣሚ በቂ ነው። ኑ እንኳን ደህና መጣሽ እማዬ። እንዴት ነው? ምን ተፈጠረ እማዬ? ታሲን ደህና አይደለም እንዴ? ወይ አይ እሱ ምንም የሆነው ነገር የለም። ግን ኒሃል መታ ነበረ። ኒሃል ቤክደር ደግሞ እሷ ማነች? የጉርካን ባለቤት ናታ። ወደ ፖሊስ ጣቢያ ሄዳ ክስ መስርታ ነበርና ወደ ስራ ቦታ ጋዜጠኞችንም ይዛ መታ ነበር። ደግሞ ስለ ባለቤቷ ጠየቀችኝ። እቺ ሴት ከየት ነው የመጣችው እማዬ? አላውቅም፣ ግን ደግሞ በጣም ፈርቻለሁ። ነው እዚህ ነገር ውስጥ እኮ አንተንም አስገባው። አትጨነቂ፣ ተረጋጊ። ለእኔ ተይው እሺ እማዬ። ግን እኔ የምልሽ እማዬ፣ እቺ ሴትዮ ከየት ነው ልመጣ የቻለችው? አልገባኝም፣ ምንም አልገባኝም። አላውቅም፣ ምናልባት አሁንም ከሴቶች ጋር አገኘዋለሁ ብላ አስባ ይሆናል ወደዚህ የመጣችው። ያለበትም ፈልጋ ይሆናል። አላውቅም፣ ብቻ ግን እኔ ሁኔታው እንዳደርስበት በጣም ፈርቻለሁ። አትጨነቂ፣ በቃ መድኃኒቶቹን እናስተካክልና ከዛ የቀረውን ደግሞ እናያለን። ለጊዜው እሱ ያሳስበኝ። እኔ የባሰ ችግር አለብኝ። ምን ተፈጠረ? ኖ ከጥቃቱ በፊትም በኋላ ምንም የማስታውሰው ነገር የለም። ቆይ እየቀለድክብኝ ነው አይደል ታሲ? አይ ምንም ነገር አላስታውስም። እና ለዶክተሩ ነገርከው? ቆይ እሱማ ቀስ እያልክ ታስታውሳለህ አለኝ። እስኪ እናያለን። የምታስታውስ ቢሆን ኖሮ እኔ በኩሌታቸው ይዛቸውና ታያለህ። እባክህ አታጉረምርም፣ ቶሎ ከዚህ አስወጣኝ። እና ዊልቸር ላምጣልህ እንዴ? እንደዛ ትፈልጋለህ? አይ ቃሬዛ ፈልግልኝ። አንዴ ጋደም ልበልና በዛውም ገነት። ወይ አንተ ደግሞ ወደ መቃብር ትውሰድ። በል እንሂድ። አቶ ታሲን እንኳን እዚህ በቃ። እንኳን ፈጣሪ። አመሰግናለሁ ወንድሞች፣ አመሰግናለሁ። ወንድሜ የሆነ ነገር ልንገርህ። በሲራት ምክንያት እንዳገኘን ታውቃለህ? አውቃለሁ። እንዴት አላውቅም? በጣም ነው የማመሰግነው አንበሳው። አመሰግናለሁ። ምንም አይደለም ወንድሜ፣ ከባድ አልነበረም። ቀላል ነገርም አይደለም። መኪናውን በጊዜ ባታገኘው ኖሮ ብዙ ደም ይፈሰኝ ነበር። አያድርሰው። ለመቆም እንዳሞክር ደግሞ እሺ። አንሂድ ሰዎች፣ በሉ እንሂድ። መልካም ምግብ ይሆንላችሁ። አመሰግናለሁ ልጅ። ለምንድን ነው እነዚህ ዳቦች ያልተጠበሱት? ተጠብሰዋል እኮ ወይዘሮ ህክመት። ግን ደግሞ አይ አልተጠበሱም። ውሰጂና ጠብሰሻቸው አምጪ። እሺ እመቤት። አባዬ። አቤት ማሬ። ይሄ ልጅ ችግር ውስጥ አይገባም አይቀጣም ማለት ነው? የትኛው ልጅ? ይሄ መሱት የሚባለው ልጅ ነው። ወንድሜን ገፍቶ ምንም እንዳልተፈጠረ ህይወቱን ሊቀጥል ነው። ወንድምሽን ገፋው እንዴ? ይሄንን ልጅ ምን እንደሚያክል በትንሹ 1 ኩንታል ይሆናል። እንዴት ነው የሚገፋው? አስቢው እስኪ። ጭራሽ ሊገፋ አይችልም። አይ 1000 ኪሎ። መቀለድህ ነው። ግን አባዬ ሊደግመው እኮ ይችላል። አንዴ አድርጎታል። ወንድሜ እኮ ወድቆ ነበር አይደል እንዴ? እኛን በጣም ነው የሚጠላን እያልኩ ነው። በትክክል ልክ ነች። እዩ እስኪ ምን እንደሚያክል። እኔ እሱን ባገኘው ልገፋው አልችልም።
በገፋው ራሱ በቀላሉ አይወድቅም። ምኑ ነው እስኪ ይሄ ሰውዬ የሚገፋው? ውዴ ዋናው ነገር ሰዎቹ እኛን ይጠሉናል። በቃ ቆይ እኛን ለምንድን ነው የሚጠሉን እነዚህ ሰዎች? እኛ እኮ የእነሱ ተንከባካቢዎች ነን አይደል እንዴ? ገባኝ። አሁን ነው ገባኝ። ለእኛ ቅርብ የሆኑት ናቸው በጣም አምረረው የሚጠሉን እንዲሁም የሚያርቁን አይደል እንዴ? ከኔ ጋር ነው የምታወራው ሳሚት? አይ ዝም ብዬ ነው ያወራሁት ወይዘሮ ኒያየት። ሳሚት ማሪ ስማ ልጄ፣ አንተ የሁለቱ የልጅ ልጆች አባት ነህ አይደል? ከድሮም ጀምሮ የሚገባን ፍቅርና አክብሮት አሳይቻለሁ፣ ግን እንደ ተገቢነቱ ነው። አንተም ተጨማሪ አትፈልግም ብዬ አስባለሁ አይደል? አላስፈላጊ ነው። አዎ ጥሩ ተግባብተናል። ትክክል። ሂክመት አንቺ ደግሞ እውነቴን ነው፣ ልክ ነሽ። ጭራሹኑ አንቺን አልወድሽም፣ ግን እንድታውቅ የምፈልገው ነገር አለ። እሱ ምን መሰለሽ ሂክመት፣ እኔ ጥላቻ ስለሚባል አንዱም ቃል ደብተሬ ውስጥ የለም። አንቺ ደብተር ውስጥ እንዳለማ በጣም እርግጠኛ ነኝ። እኔ ባይኔ በብረቱ ነው ያየሁት። ለምሳሌ ጥገኛ ናት ይላል፣ ቤቱን የምትፈልግ ናት ይላል፣ ሂጂ ስትባል የማይገባት ናት ይላል። በደማቁ ነው የተጻፈው። ይገርምሻል። ይህንን ደግሞ ባይኔ በብረቱ ነው ያየሁት። ታውቂያለሽ ሂክመት። እሺ ይበቃል። ምኑ ነው የሚበቃው? ቤቱን እኮ ነው የወረሰችው። የልጅ ልጆቿን እዚያ የምታከምራቸዋለች። አዎ ምክንያቱም የልጅ ልጆቿ ቤት ስለሆነ ነው። በቃ እሺ ይሁን። እኔ ምን አገባኝ? ምንድነው? ቁርስ እየበላው ነበርና ቱርካን ይህንን እንዳደርስ ላከችኝ። ከዛ የጎረስኩትን እያኘኩኝ መጣሁ። ውይ መብላት ማቆም አልቻልሽም አይደለ? ሆድሽን ትወጃለሽ። በደንብ ቢ ይሄንን ውሰጂ። ልክ እንደኔ ናት። አሪፍ ነው። እንደውም ላበላልሽ ስል ስልጣን ነው የምሰጥሽ። ከዚህ በኋላ አንቺ ነሽ አለቃችን። በሂጂ። ደስ ስትል በጣም ደስ ትላለች። ከስምሩ ጋር ዛሬ ተደዋውለን አውርተን ነበር። ታሲን የኒሸርሊ ከሆስፒታል እንደወጣ ነገረችኝ። እና ምን አገባን? እኛ ምን እናድርግ? ምን ሆነሃል ሳሚት? እንደዛ አትበል። ጥሩ ነገር እኮ ነው። ታሲን ዛሬ የሚወጣ ከሆነ ተሽሎታል ማለት እኮ ነው። እኛ ደግሞ ኑህ አለን። ኑህን አወቀው አይደለ? ራሱን የቻለ ፈንጂ ማለት እኮ ነው። እዚህ ሽጉጡን እያውለበለበ መጣልህ። ከዛ በር ላይ ቆሞ ጦርነት አወጅ። ፈጣሪ ባርከው። እና ሁለት ኃያላን ከተጣመሩ አንተን አይመለከትህም ማለት ነው። ለምን ኒያየት? ለምንድን ነው እዚህ ውስጥ የምገባው? ይህንን እንዳስረዳ ፈልገህ ነው እንዴ ሳሚት? ታሲን ላይ መተኮሱ ያንተ ጥፋት ነው እያሉ ነው። እኔ ደግሞ ትክክለኛውን መልስ እንድሰጣቸው ይፈልጋል። ግን ይሄ እኮ እኔን የሚመለከት ነገር አይደለም። በዛ ላይ ያላደረግኩት ነገር ውስጥ መግባት ትክክል አይደለም ወይዘሮ ኒያየት። እንግዲህ አንተ ከታሲን ጋር ተነጋገር። በቃ ኑህንም ማናገር አለብህ ሳሚት። ሁለቱም ግን በጣም ተናደውብሃል። እሺ አናግራቸው። አባቴ ሊገሉ ታስበው ነው እንዴ? አይ ማሪ፣ ለምንድን ነው እንደዚህ አይነት ነገር የምትናገሪው? ታዲያ ምንድን ነው? ምንም አይደለም ማሪ። በቃ ቁርስሽን ቢዝም የኔ ውድ ወንድም እንኳን ደህና መጣ። ጨርሶ ይማረ። አመሰግናለሁ። እና ቀስ በል ቀስ ግባ። እንኳን ለቤት አበቃ አቶ ታሐሴን። አመሰግናለሁ። ሁላችንም ስንጸልይልህ ነበር አቶ ታሐሴን። አመሰግናለሁ። እንኳን ደህና መጣ ወንድሜ። ብርድ እንዳይመታ። እንኳን ደህና መጣ። ወይ እንኳን ደህና ቆያችሁኝ። እሺ በቃ ሁላችሁም አጨናነቃችሁት እኮ። እንግባ በሉ። ኧረ እባክህ በቃ አትቆጣ አንተ ልጅ። ገባ ወንድሜ። እሺ በቃ ሁላችንም ወደ ውስጥ ግቢ እንግባ። መሱት የኔ አንበሳ ደህና ነህ አይደል? አልፈራህም አይደል? ስማ አንበሳው፣ ምንም የሚያስፈራ ነገር የለም። እሺ ኢሳት በራሱ ነው የወደቀው፣ አዳልጦት። አትፍራ እሺ? እሱ አንቺም አትጨነቂ፣ ምንም ችግር አይኖርም። ልጁ ከመወለዱ በፊት ትጋባላችሁ፣ አታስቢ። ኢሳት እኮ አይፈልግም። እኔን ማግባት እንደማይፈልግ አውቃለሁ። ይፈልጋል። አይዞሽ፣ እሱም ይፈልጋል። እሺ
እሺ ወንድሜ በቃ አታጋና። አሁን ምንም አይደለም፣ በቃ ምንም አይደለም። እሺ በቃ አመሰግናለሁ። ኡፍ አየህ፣ ሁላችንም አብረን ነን። አሁን በቤታችን ሰላም ነን፣ ቁጭ ብለናል። ደስ ይላል። ልክ ነህ ታሲን፣ አንተም በሰላም ቤት ተመልሳል። ተመስገን ነው አይደል? አምላክ ይመስገን፣ አምላክ ይመስገን። የፖሊስ ምርመራው ምንም ለውጥ አያመጣም መሰለኝ። አይ ምንም ለውጥ አያመጣም። ምን ሊሆን ይችላል ግን አልገባኝም። ወይ ምንም አላለም እንዴ? ፖሊስ ኮሚሽነሩ በደንብ እየመረመሩ ነው ብሎ ነበር እኮ። ግን ደግሞ ባዶ ሜዳ ላይ በሌሊት ነው የሆነው እኮ አይደል እንዴ? ምንም ካሜራ የለም፣ ምንም ምስክሮችም የሉም። ምንድነው የሚመረምሩት? ቆይ እናያለን ነው እናያለን። ይኸውልህ ስማኝ፣ ተኳሹን አገኙት እንበል እሺ፣ ካሜሮቹ ላይ የሆነ ነገር ተገኘ እንበል እሺ፣ ምስክር አለ እንበል እሺ። ፖሊሶቹ ማንን ነው የሚፈልጉት? መኪናውን የሚነዳውን ሰው ነው? ተኳሹን ሰው ነው? ማንን ነው የሚፈልጉት? ቆይ እነዚህ ሰዎች ወታደሮች ናቸው። እኛ የምንፈልገው ንጉሱን ነው። እዚህ ጋር መቆም አለብን እንዴ? ይሄ ስህተት ነው። መቆም የለብንም። ግን ደግሞ ማስረጃ ካለቁ ምንም ማስረጃ የለም መሊክ፣ ምንም ማስረጃ የለም። ገባሽ? ሲጀመር ታሲንን ስንት መግደል የሚፈልግ ሰው አለ? ጠላቶች አሉት። ካፓዶሻ ውስጥ ስንት ቤተሰቦች አሉ? ምን ትላለህ ወንድሜ? ንገረኝ እስኪ ንገረን። ቆይ እንደዛ አትበል ኑህ። ስማኝ፣ እኛ $1 ሚሊዮን ንግድ እናደርጋለን። ሳናውቀው የሆነ ሰው አስደንግጠን ይሆናል። ግን ሆን ብሎ እኔን ለመግደል የሚፈልግ ሰው አለ ብዬ አላስብም። ይህን ያደርጋል ብዬ የማስበው ሰው ሁሉ ይመጣልኛል። ከሻንሳላም ቤተሰብ ውጭ ማለት ነው? ሳሜ ሻንሳላን ነው እያልክ ነው? ወንድሜ ስማ፣ ይኸውልህ ገባኝ። ሳስበው እኔም ሳሜ ሻንሳላን ይመስለኛል። ልክ ነህ። ምክንያቱም ሌላ ሰው እንደዚህ አያደርገኝም አውቃለሁ። ግን አሁን ማስረጃ የለህም ኑህ። ስማ ታሲን፣ ምን መሰለህ፣ ሳሜ ሻንሳላን እንደሆነ ሊያስገድለኝ የሞከረው እስከምናረጋግጥ ድረስ አንድም እርምጃ አንወስድም። እሺ፣ ለሁሉም ሰው ነው የምናገረው። ማንም ምንም ነገር እንዳያደርግ። ንብረት መንካት የሚባል ነገር የለም። እሺ፣ ምንም እንደማታደርግ ቃል ግባልኝ ኑህ። እሺ ወንድሜ፣ ገብቶሃል አይደል? አዎ ወንድሜ ገብቶኛል። እሺ ጥሩ። አቶ ታሲን ሻይ አምጥቼልሃለሁ። ና ሲራክ ግባ። ምን ተፈጠረ? ሻይ አንተ ነህ የምታቀርበው? ይቅርታ፣ ሌሎቹ ምግብ እያዘጋጁ ስለሆነ እኔ አምጥቼልህ። ሲራክ ምንድን ነው የሆንከው? ለምንድን ነው እንደዚህ የምትንቀጠቀጥ? አለ አይደል በሰላም ወደ ቤት ስለተመለስክ ደስታዬን መቆጣጠር አቅቶኝ ነው። በልሻዩን ደፍተብኝ ደግሞ ሌላ ጣጣ እንዳታመጣ። እዛ ጋር አድርጎ አስቀምጠውና ሂድ በል። ምንድን ነው ያደረጉት? ወይኔ አሁን ይህንን ውሸት እንዴት ደብቄ እኖራለሁ? አለቀልኝ፣ በቃ አለቀልኝ።